ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምናያቸው ተሻገርን። በድጋሚ አብራችን ቆዩ። በወረዳው ባሉት ቀበሌዎች የመሰረተ ልማት ተደራሽነት ዝቅተኛ መሆኑ ህብረተሰቡን ለእንግልት እየዳረገ ነው ሲሉ የሁምቦ ወረዳ ምክር ቤት አባላት ተናገሩ። በወረዳው የመልካም አስተዳደር ክፍተቶችን ለማረምና ለበርካታ ወጣቶች የስራ ዕድል ለመፍጠር እየተሰራ መሆኑን የሁምቦ ወረዳ አስተዳደር አመላክቷል። የሁምቦ ወረዳ ምክር ቤት አራተኛ ዙር 13ኛ የስራ ዘመን 3ኛ መደበኛ ጉባኤን አካሂዷል። መቅደሱ ሹሌ እንደሚከተለው ታቀርባለች። የሁምቦ ወረዳ ምክር ቤት አራተኛ ዙር 13ኛ የስራ ዘመን 3ኛ መደበኛ ጉባኤ በተካሄደበት ወቅት በወረዳው ባሉት ቀበሌዎች የመሰረተ ልማት ስራዎች ተደራሽነት ዝቅተኛ በመሆኑ ህብረተሰቡ ለእንግልት ተዳርጓል ያሉት የምክር ቤት አባላት በጤና ተቋማት የሚስተዋሉ ችግሮች እንዲቀረፉም ጠይቀዋል። ወባን የመቆጣጠር ስራ ቅድመ መከላከልን ስራ በደንብ መስራት እንዳለበት ምክር ቤቱ መክሯል። ያ ብቻ ሳይሆን በእያንዳንዱ ቀበሌ ላይ በተለይም የማጠሚያ ገንዘብ ከህዝብ ተሰብስቦ በሆስፒታሎች ላይ አገልግሎት አሰጣጥ ላይ ያሉ ክፍተቶችና የመድኃኒት አቅርቦት ችግር ቶሎ መታረም እንዳለበት፣ አሁን ላይ የአየር መዛባቱ እንደ ስጋት ለቀጣይ ጊዜ ለህዝቡ ስጋት እንደሆነ ጥሩ ምርት አለ ሰብል አሁን ያየነው ግን እየሞተ ስላለ ለቀጣይ በመኸር ጊዜ ህዝቡ ዝግጅት አድርጎ በበልግ ያመለጠውን መኸር ላይ መካስ እንዳለበት መስራት እንዳለባቸው በደንብ ተቀምጠዋልና ያልተፈቱ ችግሮች ደግሞ በተለያዩ ቀበሌያት ላይ ከፍ ብሎ ላሉት ለምሳሌ እንደ ዴምባ ኮይሻ የመሳሰሉት ጋልቻ የመሳሰሉት በተለያየ ጊዜ በክልል ምክር ቤትም እየተነሳ ያለው የመጠጥ ውሃ ችግር አሁንም ደግሞ ሰፊና እንደገና ከፍተኛ በሆነ ግለት እቅድ አቅዶ ደግሞ ወደ ተግባር የገቡበት ሁኔታ ነው ያለው። ሌላው በተለያዩ ቦታዎች ላይ ከመንገድ ጋር ከተለያዩ ነገሮች ጋር የተነሱ ነገሮች ከዚህ በፊት ከነበረበት አሁን ላይ ያለው የመሰረተ ልማት ጥያቄዎች ሁሉ እየተፈቱ ያሉበት ሁኔታና ቀጣይ የእቅድ አካልም አድርጎ ደግሞ እየሰሩ ያሉበት ሁኔታዎችን ነው ያየኋቸው። ለስራ አጥ ወጣቶች የስራ ዕድል ከማመቻቸት አኳያ ያለው ክፍተትና የመልካም አስተዳደር ጉድለት ለቀጣይ ትኩረት እንደሚሻ የምክር ቤት አባላት አክለዋል። ሲራጥ ያላ ጋይት ደባይ ከስራ አጥ ወጣቶች ጋር በተያያዘ የመንግስት ስራ ቅጥር እንደ ድሮ ቢጠፋም ነገር ግን በአሁን ጊዜ ለመቅጠር የሚወጣው ማስታወቂያም ከ2015 ወዲህ የተመረቁ ብቻ ይላል። ከ2011 ጀምሮ የተመረቁቱ የት ይግቡ? 2015 ያለ ዲያጋ ያጊውደ አስፋንኮይ አውባኔ ሚሊሻዎች ላይ ትንሽ ህዝቡም እዛ ጋር በተደጋጋሚ ያነሳው ነገር ምንድነው? በተለይ ከዚህ ከሳንተሪያ ጋር ያለው ነገር የተሰረቁ ንብረቶች ሌላ ቦታ ሄደው የሚያዙበት ሁኔታ ነው ያለው። ስለዚህ ይሄ ሳንተሪያ ቢጠናከር ኖሮ እንደዚህ አይነት ነገር አይኖርም የሚል ነው። እኔም ያነሳቸው ምንድነው ሳንተሪያን ከመጠገን ባሻገር ከመስራት ባሻገር ከጥበቃ ጋር ያሉ ነገሮች እየተሰሩ ያሉበት ሁኔታ ነው ያለው። ሌላው ከፖሊስ ጋር ያለው ነገር ፖሊስ እንግዲህ ሁሉ ቦታ ላይ እንግዲህ አድሮ ውሎ ለመስራት ደግሞ ማደሪያ ቦታ መኖሪያ ለነሱ የሚመቻችበት ሁኔታ እንደ ምክር ቤት በገሃድ አንስተን የተወያየንበት ሁኔታ ስላለ ቀጣይ ደግሞ ይሄ እስከ ቀጣይ ጉባኤ ድረስ ያለው ሁኔታ ጥሩ ነው የሚል ነው። የተወዘፈ የአፈር ማዳበሪያ ዕዳና ሌሎች የተዘዋዋሪ ፈንድ ዕዳ ከማስመለስ ጋር ተያይዞ የሚታየው ክፍተት ለመቅረፍ እንደሚሰራም ተመላክቷል። ወደ 2.7 ሚሊዮን ዕዳ አለ። ከዛ ውስጥ እንደኛ የተመለሰው ወደ 557 ሺህ ብር ተመልሷል። ነገር ግን ይሄ የተመለሰው በጣም ትንሽ ነው። ስለዚህ ግብረ ኃይሉ የኦዲት ግብረ ኃይሉ ልዩ ትኩረት ሰጥቶ ወርዶ እንደገና መስራት አለበት፣ መፈተሽ አለበት የሚለውን ምክር ቤቱ አንስቷል። ያ በእርግጥም ልክ ነው። ውይይትም አድርገናል። በ15 ቀን ውስጥ እንደገና ደብዳቤ ተጽፎ እነዚህ ሴክተሮች ኢሚዲየትሊ ኃላፊነት እንዲወስዱ የመስሪያ ቤት ኃላፊና ሰው ሀብቱ የመንግስትን ገንዘብ በትክክል ማስመለስ እንዳለበት ያ ይሄ ካልሆነ ደግሞ ምንድነው የወረዳ ከፋይናንሱ ኦዲተር መረጃዎችን ለወረዳ ፊቲ ለፖሊስና ለፍርድ ቤት ሰጥተው በአጭር ጊዜዎች እንዲያስመልሱ የማድረግ ስራ መሰራት አለበት የሚለውን እንደ ግብረ ኃይሉ ሰብሳቢ አቅጣጫ ያስቀመጥንበት አግባብ አለ። የተጀመሩ የልማት ስራዎችን በማጠናከርና በአገልግሎት ሰጪ ተቋማት የሚስተዋሉ የመልካም አስተዳደር ጉድለቶችን ለማረም በቅንጅት እየተሰራ መሆኑ ተገልጿል። መንገድ በአንድ ጊዜ አይሰራም የሁሉም አካባቢ። ነገር ግን በመጀመሪያ ልየታ ይደረጋል። ከዛ በኋላ በወረዳ አቅም
በህብረተሰብ ተሳትፎ እንዲሁም ደግሞ በዞን ድጋፍና በክልል የሚሰሩ መንገዶችን በመለየት መረጃዎችን አደራጅተን ለሚመለከተው አካል የማስተላለፍ ስራ እየሰራን እንገኛለን። በቀጣይም የምንሰራው ነው የሚሆነው። ከዛ ውጪ ከጤና ጋር ተያይዞ በተለይ ወቅቱ ለወባ በጣም ምቹ ስለሆነ ወባ እንዳይፈጠር ህብረተሰቡ ላይ ጉዳት እንዳያደርስ የተለያዩ የመከላከያ መንገዶችን ተጠቅሞ ህብረተሰቡ ራሱን እንዲከላከል የማድረግ ስራ በዋናነት በአካባቢ ያሉ የተኙ ውሃዎችን የመረበሽ ቢንቢ እንዳይራባ የማድረግ ስራ እንዲሰራ፣ ሁለተኛው አልጋ አጎበርን በአግባቡ ህብረተሰቡ እንዲጠቀም የማድረግ ስራ እንዲሰራና በተለይም ደግሞ ወባ የሚያደርሰውን ጉዳት በማስመልከት ለህብረተሰቡ በቂ ግንዛቤ እንዲሰጥ ቤተ እምነቶችን በመጠቀም የተለያዩ የገበያ እንዲሁም ደግሞ አጫጭርና ሰፋ ያሉ ስብሰባዎችን በመጠቀም ለህብረተሰቡ ግንዛቤ የመፍጠር ስራ እንዲሰራ፣ ከዛ ውጪ ጤና ኬላዎች እንዲጠገኑ፣ መድኃኒት አቅርቦት፣ ሌሎች ከጤና ጋር ተያይዞ የተነሱ ጥያቄዎችን አቅደን ለመፍታት የምንወስድበት ነው የሚሆነው። በጤና ተቋማት የማህበረሰብ አቀፍ የጤና መድህን አገልግሎት አሰጣጥ ላይ የሚስተዋሉ ክፍተቶች እንዲሻሻሉ የዱጉና ፋንጎ ወረዳ ምክር ቤት አባላት ጠየቁ። የምክር ቤት አባላት ያነሷቸው በርካታ የልማትና የመልካም አስተዳደር ጉዳዮችን ለማረም አበክረን እንሰራለን ያለው የወረዳው አስተዳደር በአካባቢው ልማት ላይ ህዝቡ የላቀ ተሳትፎ እንዲያደርግ ጥሪ አቅርበዋል። የዱጉና ፋንጎ ወረዳ ምክር ቤት 4ኛ ዙር 13ኛ የስራ ዘመን 3ኛ መደበኛ ጉባኤን በማካሄድ በተለያዩ ጉባኤዎች ላይ መክሯል። ማሩ ሞላ ተጨማሪ አለው። የዱጉና ፋንጎ ወረዳ ምክር ቤት የ4ኛ ዙር የ13ኛ የስራ ዘመን 3ኛ መደበኛ ጉባኤውን ባካሄደበት ወቅት የምክር ቤቱ አባላት አበክሮ ካነሳቸው ጉዳዮች መካከል የልማትና የመልካም አስተዳደር እንዲሁም ጎጂ ልማዳዊ ድርጊቶችን ከመከላከል አኳያ የሚስተዋሉ ክፍተቶች ዋነኛ ናቸው። አጠቃላይ በዱጉና ፋንጎ ወረዳ ውስጥ ለምሳሌ መንገዱ ከቢጣና እስከ አንካ የሚሄድ አለ። ከቀርጨጨ እስከ ሆሎታ የሚሄድ አለ። ከኤዶ ደግሞ እስከ ዳሞት ጋሌ የሚዘልቅ መሬት አለ መንገድ አለ። ከቢጣና እስከ ፋንጎ የሚዘልቅ አለ። በሁሉ ዙሪያው 4 ዙሪያም ላይ የመንገድ ስራ በጣም ችግር ሆኖብናል። በዛ መነሻ ሰው እየተጨናነቀ ይገኛል። ስለዚህ መንግስት እንደ መንግስት ህዝቡም እንደወደደ ብልጽግናንም እንደመረጠ ይሄ መንገድ ህዝቡ እንዲረካ በአራቱም አቅጣጫ ያሉት መንገዶች በእውነተኛው መንግስት ደግፎን ቢሰሩ የሚል አቅጣጫ አለ። ውሃም አልፎ ያልደረሰበት ሁኔታ ስላለው እንዲደርስ የሚል ነገር አንስተን ነበረን። ሌላው ደግሞ ከማብራት ጋር ያለው ችግሮች አብዛኛው ጊዜ በዚህ መድረክ ላይ ተነስቶ ነበረ። ዛሬም ደግሞ እንደገና ያስፈልጋል የሚል የህዝብ ጥያቄ አምጥተን በዚህ መድረክ ላይ ያነሳበት ሁኔታ አለ። ከጤና መድን ጋር ተያይዞ መድኃኒት ያለበት ቦታ ሰው ህዝቡ ሲሄድ መድኃኒት የለም የሚባል ነገር ስላለ ይሄ በተቀናጀ መንፈስ ማስተካከል ያለበት ጉዳይ ነው። ባለሙያው የግብርና ባለሙያ ከነጋዴዎች ጋር በመመሳጠር ለአርሶ አደሩ የሚደርሰው ማዳበሪያ ለነጋዴ በማስረከብ እያስቸገረ ያለው አቤት ብለን ምርጫ ሰሞን በመሆኑ አቤት ብለን ትንሽ ማስጠንቀቂያ ወስዶ ያለፈበት ሁኔታ ነው ያለው። እንደ ቀርጨጨ ማዘጋጃ ግብርና ልማት ሰራተኛ ለምሳሌ የዛ አይነት ባለሙያ ተቀይሮ ሌላ ተተክቶ ለህብረተሰቡ አገልግሎት የሚሰጥበት ሁኔታና ለአርሶ አደሩ ይሄ ዩሪያ ዳፕ ምርጥ ዘር የሚደርስበት ሁኔታ ቢፈጠር ጥሩ ነው። በሁሉም ጤና ተቋማት በማጠሚያ ተጠቃሚዎች ላይ የሚደርሱ እንግልቶችን ማስቀረት ይኖርብናል ያሉት የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ ዘካሪያስ ወንታሞ የመድኃኒት አቅርቦትን ለማሻሻል በትኩረት እየተሰራ መሆኑንም ተናግረዋል። ከጤና ጋር ተያይዞ የተነሳው የማጠሚያ አገልግሎት ችግር ነው። ማጠሚያ እኛ በምንፈልገው ልክ አገልግሎት እያገኘን አይደለንም የሚለው አንዴ በህብረተሰቡ በራሱም የሚፈጠረው ችግር አለ። አልፎ ደግሞ ከባለሙያም የሚፈጠሩ ችግሮች አሉ። እነዛ ሁለቱንም ችግር አመዛዝነ በባለሙያ ደረጃ የሚፈጠሩ ችግሮችን እኛ እንደ ጽሕፈት ቤት የጤና ጽሕፈት ቤትም እንዳስተዳደር ደግሞ እኛ መቅረፍ የሚገባውን ችግር እኛ እንቀርፋለን የሚለውን ተወያይተናል። ሌላኛው መድኃኒት እጥረት አለ የሚለውን አሁን እስከዚህ ድረስ እስከ 9ኛ ወር ድረስ 3 ዙር መድኃኒት ገዝተን ለሁሉም ጤና ጣቢያና ለእኛ ጋር መጀመሪያ ደረጃ ሆስፒታል አለ። ለዛ ሆስፒታል አምጥተናል። 4ኛ ዙር እየገዛን ከዛ አልፎ ደግሞ
ፓብሊክ ፋርማሲ አለ። ይሄ ሁላ ጫፍ የወጣ የመብራት የመድኃኒት እጥረት እኛ ጋር ስችል አልታይም። በህዝብ ተሳትፎ በሚተገበሩ መሰረተ ልማቶች ላይ ሁሉም ዜጎች የላቀ ተሳትፎ ሊያደርጉ እንደሚገባም ነው ያስገነዘቡት። በህብረተሰብ ተሳትፎ የሚሰራ አብዛኛው መንገድ በህብረተሰብ ተሳትፎ የሚሰራ ነው። ይሄን ቀደም ሲልም ህብረተሰቡ የሚሰራበት ነው። አሁንም በዛው ልክ አጠናክሮ እንዲቀጥሉ ነው ያልነው። ቀበሌን ከቀበሌ ጋር የሚያገናኝ ልማት ቡድንን ከልማት ቡድን ጋር የሚያገናኝ መንገዶች አሉ። እዛው ህብረተሰቡን መጠገን የሚችላቸው መስራት የሚችላቸው ናቸው። እነሱን እዛው ከነሱ ማለት የህብረተሰቡን አሳትፎ የቀበሌ አመራሩም የቀበሌ ምክር ቤቱም ተወያይቶበት እንዲሰራና እንዲያሰራ የሚለውን ዳይሬክሽን ይዘናል። በወረዳው ባሉ ሁሉም ቀበሌያት ምክር ቤቶችን በማጠናከር አካባቢያዊና ሀገራዊ አጀንዳዎችን በተዋረድ ለህዝቡ ከማድረስ በተጓዳኝ ችግሮችን በምክክር የመፍታት አሰራር እየተዘረጋ መሆኑን የዱጉና ፋንጎ ወረዳ አፈ ጉባኤ ወይዘሮ ሊያ ኤቴሬ አስረድተዋል። ከሴክተር መስሪያ ቤታችን ያሉ ባለሙያዎችን ወደየቀበሌ መድበናል። ለምሳሌ ቅድም ፋንጎ ኪንዶ ላይ አፈ ጉባኤም የለም እንዴት ብሎ ያነሳ ሁኔታ አለ። አፈ ጉባኤ አለ። ነገር ግን ከዚህ በፊት ብዙ ክርክር ነበረ በአፈ ጉባኤዎች ላይ ቀበሌው ሳይስማማ ወይም ህዝቡ ሳይስማማ ሲቀር ህዝቡ የሻረው የቀበሌ አፈ ጉባኤ አለ። በዛ ምትክ ደግሞ ሳያውቁ ምክር ቤት አባል ያልሆነውን ሲተኩ ወዲያው በቦታው በሶስተኛው ቀን እሱን አንስተን ሌላ የተካንበት ሁኔታ አለ። በቀጣይ የቀበሌ ደጋፊ አመራሮች፣ የቀበሌ አስተዳዳሪዎችና የምክር ቤት አባላት በቅንጅት በመስራት የህብረተሰቡን የልማት ጥያቄ ለመመለስ ሊረባረቡም ይገባል።